ትሁት በመጨረሻ ከናቲ ጋር ተለያየች። አባባ የናቲን ከባድና አደገኛ ብልግና እንዲሁም ደግሞ አባባ ሸምጥጦ ከርቶ ለ12 አመት በሙሉ ሞታለች ብሎ በሀዘን ሲቃጠለው የነበረው አባባ ሚስቱን አግቶ እያሰቃየበት ይገኛል። አባባ ደግሞ ተመስገንን እጅግ በጣም እያመነውና እየቀረበው ሲመጣ ተመስገንም ተከታተለና ናቲን የአባባን ሚስት አግቶ የሚያሰቃይበት ቦታ ላይ ሲናገር በስልክ ሰማውና እየበረረ ስልኩን ቀማውና እታገተችበት ቦታ ላይ አባባ መቶ ለተመስገን ሲነግረው ተመስገንም ደግሞ ወደ ቲና ጋር ደወለና ቲና አንቺ ስለዛ ስለ ናቲ የምታውቂው ነገር ይኖር ይመስለኛል። ናቲ ከሚከፍልሽ እጥፍ ገንዘብ እኔ ብዙ ገንዘብ እሰጥሻለሁ። ስለዚህ ይህንን ገንዘብ ተቀብለሽ ቀጥ ለጥ ብለሽ ሰጥ ብለሽ እንድትሄጅና ያለምንም ምክንያት ከዚህ ቦታ ላይ እንድትቀይሪ እፈልጋለሁ። ናቲ ደግሞ እያረገ ያለውን በሙሉ እንድትነግሪኝ እፈልጋለሁ ብሎ ሲላት እንደዛ ማልክ እንዴ? ምንም ቢፈጠር ምንም እኔ አንተን ማመን አልችልም። እንዴት ተመስገን እንዲህ ልትል ትችላለህ? አለችው። እውነቴን ነው ምልሽ፣ ምንም ቢፈጠር ምንም አንቺ በጣም ጥሩና መልካም ሴት ነሽ። ስለዚህ ወደድሽም ጠላሽም እውነታው ይሄ ነው እና እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ለማጋለጥና እንዲሁም ደግሞ በፍጹም አንቺ የሰራሻቸው ነገሮች በሙሉ ለማንም አላጋለጥም። አባዬን በዚህ ውለታ እንድትውለት ፈልጋለሁ። አባዬ እኮ ከሚባለው በላይ በሀዘን እየተቃጠለና እየተንሰፈሰፈ ነው። ያም ሆነ ይሄ አንቺ ከሚባለው በላይ ብዙ መስዋዕትነትና ዋጋ ከፍለሻል። ዛሬ ላይ ደግሞ ያለምንም ጥርጥር ያለምንም ችግር እያንዳንዱ የሚፈጠሩትን ነገሮች ማለፍ አለብን እና ናቲን እንድታጋልጭው ፈልጋለሁ አለ። አባባም በጣም አዝኖና ተበሳጭቶ ስለነበረ ራሱን መቆጣጠር አቃተውና መጨረሻ ላይ ምን ቢሆን ጥሩ ነው ናቲ ከኔ ጋር አጉል ጨዋታ ባትጫወት በጣም ደስ ይለኛል። ሲበዛም በጣም ሁሉም ነገር ያስጠላል። ከዛ በዘለለ ግን እያንዳንዱ ለተፈጠረውና የሆነ ነገር ላለው ዋጋ ትከፍላለህ። አንተም የእናትህ ልጅ ነህ። እናትህ እንደዛ በሽተኛ ሆና እዚህ ቤት ብዙ ዋጋና መስዋዕትነት ከፍለንላት ዙረህ አንተ እንደዚህ ታረገኛለህ ብዬ በፍጹም ልጠረጥር አልችልም። ከትሁት ጋር ደግሞ የፈለገችውን መርጣ እንተ ማለት ትችላለች። በሁለታችሁ መካከል እኔም ባታስገቡኝ በጣም ደስ ይለኛል ብሎ ተናገረ። እሱም አባባም በጣም አዝኖና ራሱን መቆጣጠር አቅቶት ነበረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እንዲሁም ደግሞ ሀሳብ አስተያየታችሁን ለምትሰጡኝ በጣም አመሰግናለሁ። የደሴው አርግ ቤተሰቦች አባባ እጅግ በጣም በሚያሳዝን ሁኔታ እንግዲህ ናቲን እያነጠረውና ያደረጋቸውን ነገሮች በሙሉ ዋጋ እያስከፈለው ይገኛል። ሲቀጥል ደግሞ አባባ ራሱን መቆጣጠር አቃተውና ትሁት እንግዲህ በህይወትሽ አንቺ የምትፈልጊውንና የወደድሽውን ነገር መከተልና መምረጥ አለብሽ። ከዛ በዘለለ ግን እውነቱን ስነግርሽ መቼም ቢሆን መቼም እኔ አንቺን የምጠላበትና አንቺን እንደዚህ የማደርግበት ልብ የለኝም። ሆኖም ግን አሁን ላይ ይሄ ናቲ ተብዬው ተመስገንን እንዲያሰቃየው አልፈልግም ብሎ አለ። ተመስገንም አባባን የዋለለትን ውለታ ለመክፈል ወደ ገጠር ተመልሶ ሄደ። ተመልሶ ገጠር ሲሄድ ሽማግሌውን አገኘውና አንተ መልካም ሰው፣ ጥሩ ሰው፣ ይሄው የሰጠኸኝ ብር ዛሬ ድረስ በጥሩ ነገር እያኖረኝ ነው። ግን እስካሁን ድረስ ሰውየው እንዳይጨናነቅና ከባድ ነገር እንዳይደርስበት ሴትየቱ ጸበል ከሄደች ጀምሮ አልመጣችም። ስለዚህ ምንም ተፈጥሮ እንደሆነም አላቅም። በተረጋጋ መንፈስና በተረጋጋ መልኩ ነገሮችን ማስተካከል መቻል አለብን። ያ ካልሆነ ግን ሁላችንም ታይዘን ገደል ነው የምንገባው
ብሎ ሲነግረው ተመስገንም ደግሞ ችግር የለውም አባቴ፣ እኔ ሁሉንም ነገር አስተካክላለሁ። አሁን የጸበሉን አድራሻ ስጠኝና እኔ እዛ ቦታ ልሄድ ብሎ አለ። ሰውየውም ደግሞ የጸበሉ አድራሻ አሁን እንደማይደረስና አገሩ ሩቅ እንደሆነ አገሩም በጧት ተሄዶ እንጂ የሚደረሰው አሁን በፍጹም አትደርስም ብሎ ሲለው እሺ ነገ በጧት እመጣለሁኝ ብሎ ሲለው ከትሁቴ ጋር ዳግም ተያይዞ አባባን ከትሁት ጋር መሄድ ግድ ነው። ግን እዛ ብሄድም የሚፈጠረው ነገር አላቅም አባዬ፣ ዛሬ አሳያለሁ ብሎኛል። አድራሻውን ተቀብዬ በጧት መሄድ አለብኝ አለ። ትሁቴም አብራው ሄደችና ቆይ አንተ ምን ለማድረግ እየፈለክ ነው ብላ ስትለው ምንም ትሁት፣ አሁን ያባዬ ሚስት ተተገኘች እኔና አንቺም የራሳችንን ህይወት አጣፍጠን መኖር አለብን። ምክንያቱም እያንዳንዱ የተፈጠረውና የሆነው ነገር በጣም ከባድና አደገኛ ነገር ነው። ስለዚህ ይሄ ናቲ የምትዩ ሰው ለአንቺ ሊመጥንሽም ሆነ ምን ሊልሽም አይችልም ብሎ ሲላት፣ እንዴት ነው እንደዚህ የምትዩ የምትለው? ናቲን እኮ በጣም አፈቅረዋለሁ፣ በጣም እወደዋለሁኝ ብላ አለችው። ከዛ እንደምትወጂውም አየሁኝ፣ እኔን ሲወጋኝ እንዲሁም ደግሞ ያደረገብኝን ስቃይ በሙሉ እየነገርኩሽ ቅንጣት ታክል ለእኔ ቦታ የለሽም። ለሱ ግን ትናንት ለምታውቂው ሰው እንድመሆን አይገባሽም ብሎ ሲላት፣ በቃ ስለ ሁሉም ነገር እሱ ያለው አይቀርም። ስለዚህ ምንም ቢፈጠር ምንም እያንዳንዱ የተፈጠሩትን ነገሮች ፊት ለፊት መጋፈጥ ነው። ከዛ በዘለለ ግን ለእያንዳንዱ ነገሮች ዋጋና መስዋዕትነት እንደምትከፍሌ ማወቅ መቻል አለብሽ ብሎ አላት። ተመስገንም እኔን አብረን እንኖር፣ ሽማግሌ የምንላክ፣ እኔ የልጅሽ አባት ነኝ፣ ታውቂኛለሽ፣ አውቅሻለሁ፣ ብዙ ችግሮችን አሳልፈናል። አሁንም ቢሆን ብዙ ችግሮችን ፊት ለፊት መጋፈጥ አለብን። ያ ካልሆነ እመኒኝ እድሜ ዘላለምሽን የማትወጪው ከባድና አደገኛ ችግር ውስጥ ትገቢያለሽ። ስለዚህ እያንዳንዱ የተፈጠሩትን ነገሮች በሙሉ ከጎንሽ ልሆንና አባዬን አስደስተ ነው የራሳችን ነገር መመስረት አለብን። ኡፍ ተወኝ ብላ ስትል ልትወርቅ ስትል አነሳትና ትሁቴ ያ ናቲ ቢሆን አያነሳሽም፣ ብዙ መጫወቻ ያደርግሻል። ስለዚህ እባክሽ ልለምንሽ አላት በድጋሚ። እሷም ተናዳ ስለነበረ መንገዷን ቀጠለች። በመጨረሻ እንግዲህ በጣም በሚገርም ሁኔታ ናቲና ተመስገን ፊት ለፊት ተፋጠጡ። አሁንም ቢሆን እመነኝ፣ ጨለማን ተገን አድርገህ ፊት ለፊት መጋጠም የማትችል ከሆነ እያደባ ሰዎችን የምትጎዳ ከሆነ እድሜ ልክህን ስትሰቃይ ትኖራለህ፣ አጠፋሃለሁ ብሎ አለው። ናቲም እንግዲህ በመጨረሻ ከአባባ ጋር ሰጣ ገባ መግባት ምን ያህል ዋጋ እንደሚያስከፍል አላወቅም። ትሁቴን ምን ቢላት ጥሩ ነው? በቃ የአባዬን ጉዳይ ተይውና ስለ ራሳችን ነገር እነሰብ። ላግባሽ፣ እኔና አንቺ ተግባብተናል፣ ሽማግሌ ባይላክም ችግር የለውም ብሎ ሲላት ትሁቴ በጣም ተቃጠለችና ውጣልኝ፣ አይንህን ላየው አልፈልግም፣ ምን አይነት ራስ ወዳድ ነህ ብላ ናቴን ከፍ ዝቅ አደረገችውና ለአባባ ነገረችው። አባዬ ፎከረብኝ እኮ ብታይ፣ ሽማግሌ መላክም አያስፈልግም፣ እንዲሁ ለምን አንጋባም ብሎ ሲለኝ በጣም ነው የተናደርኩት። አሁን ሁሉም ነገር መሮኛል ብላ አለችው። ከዛ ተየኔ ልሽ ተረጋጊ፣ ለሁሉም ነገር ጊዜ አለው፣ ለሁሉም ነገር ጥሩ ሰዓትና ጊዜ ይመጣል። የዛኔ ከምልሽና ከምነግርሽ በላይ እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ዋጋና መስዋዕትነት ሊያስከፍሉሽ ይችላሉ። የኔ ልሽ ምንም ቢፈጠር ምንም አንቺ ልጄ ነሽ። ማንም እንዲያስከፋሽና ማንም እንደዚህ እንዲያሰቃይሽ በጭራሽ አልፈልግም። ስለዚህ አሁንም ቢሆን እየተፈጠረና እየሆነ ያለው ነገር ቢኖር አንቺ የሚወድሽና የሚያፈቅርሽን ተመስገንን መረዳት መቻል አለብሽ። አባዬ እኔ ተመስገንን አይደለም እንዳገባው ወደ ህይወቴ እንዲመጣ አልፈልግም። አሁን እኮ ውድድር ውስጥ ገብቷል። ከናቴ ጋር ከባድ ችግር ነው የገቡት ብላ ስትል
የገጠር ቆይታቸውን ለአባባ እየነገሩት ነበርና ጸበል ቦታው ላይ በጧት ነው ቶሎ ተብለናል፣ ሰውየው ቀጥሮናል፣ ሩቅ ቦታ ስለሆነ ይዘው ሊሄዱ ወስነዋል። አባዬ ጥሩ ነገር ይፈጠር ይመስለኛል። ስለዚህ በተቻለ መጠንና አቅም እያንዳንዱ የሚፈጠሩትን ነገሮች ፊት ለፊት መጋፈጥ እንዳለብን መልመድ አለብኝ። ከዛ በዘለለ እውነቴን ነው ምልህ አባዬ፣ ምንም ቢፈጠር ምንም ነገሮቹ ይስተካከላሉ፣ እንደዚህ ሆነው አይቀሩም ብላ ስትናገር፣ እሺ እንደዛ ከሆነ ችግር የለውም፣ ነገም ቅርብ ነው። የጸበሉን ቦታና አድራሻ ለእናንተ የሚሰጡ ከሆነ እኔም አብሬ ሄዳለሁ። በቦታው ሄጄ ሁሉንም ማረጋገጥ እፈልጋለሁኝ ብሎ አባባ ወሰነ። ከዛ ትሁት የጅልነቷ ጅል አባባ ለናቴ ምንም ቢሆን እንዳትናገሪ ልጄ። ቆይ አባዬ ናቴ ይህን ያክል ቢሰማ ሌላ ችግርና አደጋ ይፈጥራል እንዴ ብላ ስትጠይቅ፣ ግድ የለሽም እንዳትናገሪ፣ በቃ ለማንም እንዳትናገሩ፣ ሁሉም ነገር በሚስጥር ይሁን ብሎ ሽማግሌው ነግሯት ነበር። ናቴ ናቴ እያለች ናቴ ምጥት ሲል ከተመስገን ጋር ስትሄድ እጅ ለእጅ ተያይዛ አይቷት ነበርና እሷ ናት ፊት እየሰጠችው እየወደደችው አብራ ለመኖር ዋጋና መስዋዕት እየከፈለች ያለችው። ስለዚህ ይህን ነገር መበቀል አለብኝ ብሎ ነው። ከዛ ናትዬ እንኳን ደስ አለ፣ የአባዬ ሚስት አለችበት ቦታ ወይንም የሄደችበት ጸበል የሚነግረን ሰው አገኘሁኝ ብላ ስትለው፣ ስሚ አንቺ ከተመስገን ጋር እጅሽን ተያይዘሽ ስትሄጂ ምንም አልመሰለሽ አይደል? እኔ አሁን ከአንቺ ጋር ልመላለስ ሳይሆን አባዬን ይቅር በላይ ልለው ነው አለ። እና አባዬ ለተፈጠሩ ነገራቶች በሙሉ በጣም ይቅርታ። ስለዚህ አንተ በጣም መልካምና ጥሩ ሰው ነህ። እስካሁን ድረስ ለበደልኩ ግፍ በጣም ይቅርታልና ቤቱን ለቆ ሲወጣ ተመስገን አንቺ ግን ትክክል አልሰራሽም አለና በጣም ተናዶባት ተከትሎ ሄደ። ናቲም ደግሞ ስልክ ደወለና ስማ ሴትየቱን ያለችበትን ቦታና አካባቢ እንድትቀይርልኝ እፈልጋለሁ። ይሄ ካልሆነ ግን ከባድ ችግር ውስጥ ገብተናል፣ ሁሉንም ነገር ደርሰውበታል ብሎ ሲደውል ተመስገን ከስተጀርባ ሆኖ እየሰማውና እያዳመጠው ነበር። ናቴን ምን አድርጎት ይሆን? ተመስገን እንግዲህ እጅጉን በጣም የድሮውን ጨካኝና አረመኔ ሰው እንዲያመጣው እያስገደድከኝ ነው። እኔ ለፍቅርና ለሰላም ብዬ እንጂ አንተ አሸንፈኸኝ ወይንም ፈርቼህ እንዳልሆነ ማወቅ አለብህ ብሎ አስረድቶት ነበር። ትሁት ከባዱን ስህተት ሰራች። አባባ መጨረሻ ላይ ትሁትን ምን ይላት ይሆን? እሷስ የሰራችው ስራ ናቴ የአባባን ሚስት ደብቆ እያሰቃየ እንደሆነ፣ ትሁትን ጊዜያዊ ፍቅር እንደሆነ፣ ክፋትና ተንኮሉን ስታውቅ ምን አይነት ስሜት ይሰማት ይሆን? ከልጇ አባት ጋር ተመስገን ጋር ታርቃ ትዳርን ትመሰርት ይሆን? በጉጉት ለማየት ቸኩለናል። የአባባስ ሚስት ይገናኙ ይሆን? እስከዛው ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።